የዲላ ከተማ መመስረት ትልቁ ምክንያትና መሰረት የሆነው የቡና ምርት ነው። አመቱ ሙሉ የሚደረገው የኢኮኖሚክ እንቅስቃሴ አለ። የዘን ታሳቢ ያደረገ አቶ አማረ ለማ ሆቴል ሀብሎ የጀመሩት እዚችው 07 ቀበሌ ውስጥ ነው። የንግድ እንቅስቃሴና የኢንቨስትመንት እንቅስቃሴ ዋና ማዕከል ተደርጎ ይሰራል። ጭንቀት ነበር። እንዴት አድርጎ ይሄን ነጋዴ እናውጣ፣ ወዴት እናውጣ፣ እንዴት እናውጣ የሚል እነዚህ የኢኮኖሚ እንቅስቃሴዎችን ምንቃኝበት ጊዜ የንግድ ማዕከል ለማድረግ የሚያስችሉ ከ6000 በላይ የሚሆኑ የተለያዩ የንግድ ተቋማቶች አካል ጉዳተኞችንም ጭምር ያማከለ መግቢያ አክሰስ ያለው በዚህ ልክ ከተማችን ላይ ፕሮጀክቶችን ቶሎ ጀምሮ የመጨረስ ባህል በራሱ አዲስ ምዕራፍ የፈጠረ ነው። የዛሬዋ ባለ ታሪካችን በደቡብ ኢትዮጵያ ክልላዊ መንግስት ዋና የሬጂዮ ፖሊስ ከተሞች መካከል አንዷ የሆነችው ዲላ ከተማ ናት። በ1904 ጀምሮ እንደተቆረቆረች ይነገርላታል። አካባቢው የንግድ መስመር እንደመሆኑ የቀረጥ ኬላ ማዕከል እንደነበረባት፣ ጊዜያዊ የነጋዴዎችን ማረፊያ እንዲሁም ወደ በስተደቡብ ከማዕከላዊ ሀገሪቱ መንግስት ጋር አገናኝም እንደነበረች የታሪክ መዛግብት ያስረዳሉ። ያኔ በሳር ጎጆ ምስረታን የጀመረችው ዲላ ዛሬ የትላልቅ የግለሰብና የመንግስት ተቋማት ህንፃዎች መገኛ ናት። ይህም ብቻ አይደለም። የምግብና የመጠጥ ከአካባቢው አርሶ አደሮች የቡና ምርት መሸጫና የሸቀጣሸቀጥ ማከማቻ ሆኗ እስከ ዛሬ ዘልቃለች። ከተማዋ ጥራትና ስፋት ያለውን የማህበራዊ አገልግሎት ማዕከል በመሆን ከቀድሞ እስከ ዛሬ የነበረባትን አሰራሮች በየጊዜው እያሻሻለች ትገኛለች። ሁለገብ የልማት ስራን በማካተት የኢንዱስትሪ፣ የንግድ፣ የመሰረተ ልማት፣ የኢኮኖሚና የማህበራዊ አገልግሎት ስራዎችንም አቅፋለች። የሚከናወኑ ስራዎች ቅንጅትና ትስስርን የሚጠይቁ በመሆኑ በዓላማና ግብ መሰረት ወደ አንድ የልማት ዓላማ እንዴት እንዳመራች የሚያመላክት ሁለገብና አጠቃላይ አቅጣጫ ሊኖራት የሚያስችል የከተማ ልማት ፖሊሲ ትግበራ ማዕከልም እየሆነች ትገኛለች። ታዲያ ባለታሪካችን ቀደም ሲል ለበርካታ ዓመታት በማዘጋጃ እየተመራች ቦናጎ ወረዳ ስር ከዚያም ሲቀጥል የራስ የአስተዳደር ተሰጥቷት የጌዲኦ ዞን ዋና ከተማ በመሆን ስታገለግልም ቆይታለች። ያ የጊዜው ትኩረት እያገኘች የመጣችበት የለወጣት እድሏ ነው። አሁን ላይ ደግሞ በደቡብ ኢትዮጵያ ክልል በከተማ አስተዳደር አዋጅ ተያያዥ ህጎች መነሻ የሬጂኦ ፖሊስ የክልሉ መቀመጫ ከሆኑት ከተሞች መካከል ተመድባ እንድትገኝ አስችሏታል። በዶክመንተሪያችን አመሰራረቷን፣ አመጣጧን እና ከቅርብ ጊዜ ወዲህ አዲሱ የሬጂኦ ፖሊስ አደረጃጀቷ እያስገኘላት ያለውን ትሩፋት በጥቂቱ እንቃኛለን። መነሻ ላይ እንግዲህ የመጀመሪያዎቹ በላምበራስ በደቻ ኡዶ አሉ። ከመንገድ በላይ አሁን ቴሌ ያለበት አካባቢ ላይ ዛን አካባቢ እሳቸው እንደቆረቆሩ የከተማዋ መቆርቆር ዋና መሰረቱ በላምበራስ በደቻ ኡዶና ከእንግሊዝ ጋር ሆኖ ጣሊያንን የወጉ በላምበራስ እዚህ ቴሌ አካባቢ ላይ እንዲሁም የመጀመሪያው የቆርቆሮ ቤት የሰሩ ስማቸው ለጊዜው ጠፍቶኛል። መሀል ላይ ከመጣ ለማስታወስ እንሞክራለን። እና በእንዲህ አይነት ሁኔታ ነው ከተማዋ የተቆረቆረችው። ከተማዋ ስትቆረቆር ምናልባት አሁን ላይ ሙሉ በሙሉ የገጠር ከተሞችም እየተለወጡ ናቸው። በይሄ ግንባቤ የሚባል የለም። ገበያ ውስጥ እናቶች ለዝናብና ፀሐይ ከለላ የሚጠቀሙበት የሚሰራበት አንደኛ መንገዶች በሙሉ ቆርቆሯቸው ያ ነበር። በዛ ተሰርቶ እያለ ነው እኚህ አሁን የነገርኩ በላምበራስ መጀመሪያ ጊዜ ቆርቆሮ ቤት የሰሩት ዲላ ላይ የት ሀጂ ሁሴር አሁን ህንፃ ያለበት ቦታ ይዘህ ወደ ላይ 9 ነው 6 ቤቶችን በመስራት የመጀመሪያውም ሰው ናቸው ይባላሉ። ከዛ በኋላ እንግዲህ የቡናው ትልቁ የጌዲኦ ዞን ሀብት የዲላ ከተማ መመስረት ትልቁ ምክንያት እና መሰረት የሆነው የቡና ምርት ነው። ቡናን ለመነገድ በርካታ ነጋዴዎች ያው ከያሉበት ተጠራርተው መጥተው ገብተዋል። ከተማዋ አንደኛና ሁለተኛ መንገድ ይሄ ከላይ ከታች በኩል ከላይ በኩል ጣሊያን በነበረ ጊዜ ያው አሁን እነዚህ በ07 ውስጥ የሚጠሩ ካምቦ ሰፈር፣ ኑረና ሰፈር፣
ምን ሰፈር ተብሎ የሚጠሩት በሙሉ ጣሊያን ያወጣላቸው ስሞች ናቸው። መናኸሪያው አገልግሎት እየሰጠ ያለበት ቦታ ላይ ደግሞ ያለው አንድ አሁን ፈርሷል መሰለኝ ጣሊያኖች ናቸው ዋና መሰረቱ ጣሊያን ያወጣቸው ስሞችና ጣሊያን እጁን አስገብቶም ሲያስተዳድርም ስለነበረ ለመመስረቱ ዋናው ምክንያት የባላምበራስ በደቻ ወዶና የባላምበራስ ጠፋኝ ስማቸው መሀል ላይ ይመጣል እና የነሱ መሰረት ናቸው ነው። ከዛ በኋላ ነጋዴዎች ወርጁ ብሔረሰብ የሶዶ ጉራጌው ሌሎችም ከየቦታው በመፍለስ በቡና ንግዱ ላይ በመሰማራት ከተማውን ወደ ከተማነት እያሳደጓት ሄዱ። ከተሞች በመደመር መንግስት ያላቸው ሂሳብ የብልጽግና ማዕከል እንዲደረጉ ታስቦ ይሰራል። እንደየከተሞቹ ባህሪና እንዲሁም የእድገት ሁኔታን ታሳቢ ያደረገ የከተሞች ፈርጅ ተግባራዊ ተደርጎ እየተሰራ ያለ መሆኑ ይታወቃል። ከዛ ታሳቢ የዲላ ከተማ የሪጂዮ ፖሊስ ከተማ ነው። የሪጂዮ ፖሊስ ከተማ ሲሆን የማደግ እድሉ በምን ዘርፎች ላይ ትኩረት አድርጎ ያድጋሉ ተብሎ ተለይቶ ለከተሞች ከተሰጠው ትኩረት አቅጣጫ አኳያ ዲላ ከተማ የንግድና የቱሪዝም ማዕከል መሆን የሚችል ከተማ ስለሆነ የንግድ እንቅስቃሴና የኢንቨስትመንት እንቅስቃሴ ዋና ማዕከል ተደርጎ ይሰራል። ከዚህም ባለፈ የቱሪዝም መዳረሻም ከሚሆኑ ከተሞችም አንዱም ስለሆነ ያንን ታሳቢ ተደርጎ የሚሰራ ነው የሚሆነው። ከዚህም የተነሳ የዲላ ከተማ አስተዳደር በአሁኑ ሰዓት ላይ ይህንን የፖሊስ አቅጣጫን ተከትሎ በተለይም ባለፉት ጊዜያቶች እየተሰሩ የመጡት ስራዎች እንደተጠበቁ ሆኖ በቅርብ ጊዜ ከሪጂዮ ፖሊስ ከተማ ከሆነም በኋላ ቀደም ሲል የነበሩትን በተለይም በፖለቲካውም በኢኮኖሚው በማህበራዊ ዘርፍ ላይ የሚሰሩት ስራዎች ከእድገት ደረጃ አኳያና ለከተማ ከተሰጠው ተልዕኮ አኳያ አብሮ ተሳስሮ ተግባራዊ የተደረገ ያለበት ሁኔታ ነው ያለው ማለት ይቻላል። በማህበራዊ በኢኮኖሚያዊ ፖለቲካዊ ምህዳሯ ዲላ ለነዋሪዎቿ ለገጠር ማህበረሰብ እንዲሁም ለእንግዶቿ የብዙ አገልግሎት ማዕከል ሆና ከአንድ የትውልድ ዘመን በላይ አስቆጥራለች። ከገጠሩ ምርት በመቀበልና ለገጠሩ አስፈላጊ የሆነውን ግብዓት በማቅረብ በህዝቦች መካከል በገጠርና ከተማ በከተማና ከተማ መካከል ትስስርን በመፍጠር እና የጋራ ተጠቃሚነትን በማረጋገጥ ዲላ ፈርቀዳጅ እንደነበረች ታሪክ ይነግርላታል። ካሽክሮፕ ኤሪያን በመሆኑ ከፍተኛ የንግድ እንቅስቃሴ በቡናው አማካኝነት ይካሄዳል። በነገራችን ላይ አሁን በህይወት የሌሉ በርካታ አባቶች አሉ። በስም የምንጠቅሳቸው ትልቅ ዋጋ የከፈሉ በእግራቸው ከዚህ ጨፌና ወናጎ ሄደው የነገዱ በ10 ቀን ዲላ ከአዲስ አበባ በስንት ቀን ነው ኤኔትሬጅ ተጭነው ኪራይ 50 ሳንቲም ከዛ ጭነው ወደዚህ ጋር በማምጣት ሸቀጦችን በማመላለስ እነ ሀጂ ወርቅቾ አሉ፣ እነ ሀጂ ኡስማን ሀሰን አሉ፣ እነ ሀጂ አብደላ በላቸው አሉ፣ እነ ሀጂ ኡስሜ አሉ፣ እነ ጋሽ ንጉሴ ስራጅ እና አባታቸው ስራጅ መሐመድ አሉ። በነገራችን ላይ ጋሽ ስራጅ መሐመድ የበደቻ ውዶል ልጅ ነው የሚያገቡት። በትዳር ራሱ እንዲህ መመሳጠር ሁሉ አለ እና ሌሎችም አሉ። ቀዳሚ ነዋሪዎች እርሻ ሰፋፊ እርሻዎችን በመያዝ የባለርስትነት ስም ይዘው የኖሩትም አሉ። ስማቸው አሁን ቢጠፋኝም ከተማ ውስጥ ከነበሩት እነ ሀጂ ነጋሽ ሸዋሬ፣ እነ ጋሽ ያሲን መሐመድ፣ እነ ጋሽ ብርሃኑ ተፈረደኝ፣ እነ ጋሽ ማነው ብሩ ገዳ እና ብዙ አሁን ምናልባት እነሱም ትንሽ ካለፉ ስለቆዩ ስማቸው ሊረሳኝ ይችላል። እነዚህ ናቸው ቡና ንግዱን ጀመሩ እና አባባ ዳካ ሴሪ የማይታለፉ የሚጠቀሱ ዘላለም አባባ ዳካ ሴሪ በብዙ ስነ ምግባራቸው፣ በጨዋነታቸው፣ በአንደበታቸው፣ በአስታራቂነታቸው፣ በትልቅነታቸው፣ በነጋዴነታቸው በዚህ የሚጠቀሱም ናቸው። ሌሎችም አሉ። የነዚህ ድምር ውጤት ነች ዲላ። የነዚህ ጥረት ውጤት ነች ዲላ። በሸቀጣ ሸቀጥ እስከሚችለው ውዶ የሚባል ከተማ ላይ ሸቀጥ የሚያስገቡ ግለሰቦች ነበሩ። ቶንትቻ ድረስ
ሀሴ ድረስ ሸቀጣ ሸቀጥ ራሳቸው ተሸክሞ በወቅቱ መኪና የለም የሚያገባዩ ነበሩ። ገባ ይለት ቀኑን እያዩ ሸቀጣ ሸቀጥ እስከሚችለው ድረስ እስከ ቱንትቻ ድረስ እስከ ሀሴ ሀሮ ድረስ እስከ አንዲዳ ድረስ የሚያጓጉዙት ነበሩ። ተገባይቶ ነው አንጥፎ ነው ያለ ክልከላ። አንዱን ለምን እዚህ መተህ ሸጥክ፣ የታለ ፍቃድ፣ የታለ መታወቂያ የሚባል ነገር የለም። ያለ መታወቂያ ፍቃድ አለ ብሎ የጠየቀ ሳይኖር ጠያቂ ሳይኖር መታወቂያ ጠያቂ ሳይኖር ፍሪ ነፃ ሆኖ ገባላ አንጥፎ ለአርሶ አደር የሚያስፈልገውን አርሶ አደር በዛ ገባላ እየሸመተና እየሸጠ ነበር። እነሱም ሽጦ ጥቅማቸውን ይዞ ይገቡ ነበር። ምሽቱ 2 ሰዓትም ቢሆን እነርሱን የምነካሱ የለም። ለምን? ለእኛ መልካም ነገር ቤታችን ድረስ ያመጡ ሰዎች ናቸው በሚል ነበር። የዲላ ከተማ በታሪክም ወይም ደግሞ ያለውንም ዳራንም ከተመለከትን በ1903 የተቋቋመ ከተማ ነው። በአሁኑ ሰዓት ላይ ነባር ከሚባሉት የኢትዮጵያ ከተሞች አንዱ ነው። ከ115 ዓመት ዕድሜ በላይ ቆይታ ያለው ከተማ ስለሆነ የኢትዮጵያ ነባር ከተሞች ተደርጎ ይወሰዳል። በዚህ ሂደት ውስጥ እየተገነቡ የመጡ የኢኮኖሚ እንቅስቃሴዎች አሉ። እነዚህ የኢኮኖሚ እንቅስቃሴዎችን የምንቃኝበት ጊዜ የንግድ ማዕከል ለማድረግ የሚያስችሉ ፋብሪካዎች ከ6000 በላይ የሚሆኑ የተለያዩ የንግድ ተቋማቶች በተለይም በተለያየ ደረጃ ላይ ያሉት ነጋዴዎች በአገልግሎቱም ዘርፍ፣ በማኑፋክቸሪንጉም ዘርፍ፣ በኢንዱስትሪ ዘርፍ እና በተለያየም ደግሞ በቱሪዝም ዘርፍ ተደርጎ የሚወሰዱት በሆቴሎች እና በመሰል አገልግሎቶች ላይ የተሰማሩ ተቋማቶች አሉ። ይሄ ማዕከል ደግሞ የሚያደርገው የንግድ እንቅስቃሴ የፋይናንስ ተቋማቶች መገኘት ስለሆነ የፋይናንስ ተቋማቶችንም ስናይ አብዛኛው ኢትዮጵያ ውስጥ ካሉት ከተሞች የፋይናንስ ተቋማቶቹ በስፋት ካሉባቸው ከተሞች ውስጥ አንዱ ተደርጎ ይወሰዳል። 26 በላይ የሚሆኑ ባንኮች አሉ። እነዚህ ባንኮች የግል ባንክና የብሔራዊ ባንክ ቅርንጫፍ የሆነው የንግድ ባንኩ እንዲሁም የቁጠባ ተቋማቶችን በምንወስድበት ጊዜ ምንም አይነት የፋይናንስ አቅርቦት እጥረት ማጋጠም በማስችል መልኩ በትክክል አቅርቦቱንም በስፋት ማዳረስ በሚያስችል መልኩ ያሉት ናቸው ማለት ነው። ስለዚህ የእነዚህ ተቋማቶች መገኘት ንግድ እንቅስቃሴው የተሳለጠ እንዲሆን ከማድረግም ባለፈ የኢኮኖሚ እንቅስቃሴ ከቀጥታ የሚመጡ ነጋዴዎችና እዚህ በተለያየ ዘርፍ ላይ ተሰማርቶ ያሉት ኢንቨስተሮች የሚሰማሩት እንደተጠበቀ ሆኖ አመቱን ሙሉ ከአዲስ አበባ እስከ ሞያሌ እስከ ታንዛኒያ የሚያሻገር አስፋልት ያለበትም እንደመሆኑ መጠን በዚህ ትራንዛክሽን ውስጥ አመቱን ሙሉ የሚደረገው የኢኮኖሚክ እንቅስቃሴ አለ። ይህን ታሳቢ ያደረገ የንግድ እንቅስቃሴ ላይ ትኩረት ያደረገና ኢንቨስትመንት ላይ ትኩረት ያደረገ ስራ ቢሰራ ከተማ ከፍተኛ ወደሆነ እንቅስቃሴና የእድገት ውስጥ መዋር ውስጥ መግባት እንደሚችል ታሳቢ ተደርጎ የተሰራ ያለው ነው ማለት ነው። እድገትና ውድቀት እንደየባለቤቶቹና አራማጆቹ ይወሰናል። ጠንክሮ ችግሮችን ተቋቁሞ ያለፉት ትላንትን እንደ ጀብድ ሲያወጉ በፍርሃትና ተስፋም በመቁረጥ ቦታቸውን የለቀቁ ያለፈው የጽናት ታሪክ መድገብ አይችሉም። ያኔ በአንድ ወቅት ገናና የነበረው የዲላ የኢኮኖሚና የተሰሚነቷ ማንነት ምን ገጠመው? ከተራኪዎች አንደበት በ1957 ከደቡብ ኢትዮጵያ የመጀመሪያው ባንክ የኢትዮጵያ ንግድ ባንክ የተቋቋመው ዲላ ላይ ነው። የኢትዮጵያ ንግድ ባንክ ዲላ ላይ ሲቋቋም አሁን የአቶ ስለሺና አቶ ወርቅነህ የሚባል መኖሪያ ቤት ነው ተከራይቶ ማዘጋጃ ቤቱ የፈረሰው የለም። ከባንኩ ወደዚህ መዝገብ ቤት የነበረው እዛ ውስጥ ነው የመጀመሪያው ባንክ 1957 ነው እርግጠኛ ነኝ እዛ ጋር የተቋቋመው። ሲቋቋም ቅድም ከረሳዋቸው አንጋፋ የዲላ ነዋሪዎች ውስጥ አንጋፋ ታታሪ ነዋሪዎች ውስጥ ጋሽማሩ በዳሳ እሳቸውን ይማር እሳቸውም አሉ። ከጋሽማሩ ጋር በርካቶች አሉ። ከመንገድ በላይ
በርካቶች አሉ። እውነቴን ነው የምልህ ባለውለታዎች እዚህ ከተማ ባለውለታዎች እና ባንኩ ሲቋቋም ጋሽ ብርሃኑ ተፈረደኝ በ10 የኢትዮጵያ ብር ነው አካውንት የከፈቱት በዛ ዘመን። ፎቶዋቸው ጭምር አለ እንትን ሰነድ ላይ አለ። ሁለተኛ ጋሽ ማሩ በሰንጋ ንግድ ይታወቃሉ። በሰንጋ ንግድና የመጀመሪያው ሉካንዳ ነጋዴ ናቸው። ጋሽ ማሩ 0.7 ሳንቲም ነው ቁጠባ ሂሳብ የከፈቱት 0.7 ሳንቲም። እንዲህ አድርገው ያደራጁት ባንክ ነው። ከኢትዮጵያ ከናዝሬት ጀምር ከአዳማ ቀጥለህ ወደዚህ ባለው ሐዋሳንም ዘለው ነው መሰለኝ እዚህ ነው የተጀመረው መጀመሪያ። ምክንያቱም በጣም ተፈላጊ ዞን ከተማ አውራጃ ከተማ ነች። እቺ ማጠግብ አፈር በልታ የጨረሰቻቸው አባቶቻችን ይሄን ውለታና ታሪክ ሰርተዋል። ከ10 ብር ከጋሽ ብርሃኑ ተፈረደኝ ቀጥሎ 70 ሳንቲም 50 ሳንቲም ከፍተው በሬ ንግዳቸውን እንትን ብለዋል። በርካታ በሬ በ70 ብርና በጣም ወርቅ እንዴት ብዬ ልግለጽ እንግዲህ ዳይመንድ በነበረ ገንዘባችን ያን ሁሉ ከቦረና የኛም ዘመዶች ያሉ ከቦረና አምጥቶ እዚህ ጋር ወናጎ ገበያና ዲላ ገበያ የድሮ ቄራ እዚህ ጋር ነበር የሚያርፈውና ይሄን አርገው ነው ያሳደጉት። ከዚህ ጎን ለጎን የረሳዋቸው ጋሽ አማረ ለማን ነው። ጋሽ አማረ ለማ ወጣት ሆኖ መጡና አሁን እንትን ያለበት መድን ህንፃ የተሰራበት ጫፉ ላይ አንድ ምን የምትባል ሆቴል ነበረች። ከማዘጋጃ ቤት ፊት ለፊት ያለው አባይ ሆቴል አሁን ያለበት አባይ ሆቴል የሌላ አካል ነበር። እሱን አሁን እርግጠኛ ሰው ልንገር፣ ግን ሀጂ እስማኤል የሚባለው የወርጂው ማህበረሰብ አባል አቶ አማረ ለማ ሆቴል ለመስራት እና እንቅስቃሴ ለማድረግ ሲፈልጉ ይጠይቃሉ እኚህን ሀጂ እስማኤልን። ሀጂ እስማኤል ደግሞ የት ናቸው ተብሎ እንትን አዳማ ናቸው ተብሎ አዳማ አዲስ አበባ ቀጥታ ይሄዳሉ። አቶ አማረ ለማ ወጣት ናቸው። ሀጂ እስማኤል ሲያያቸው አንተ ምን ልሰራ ነው? እንደዚህ ሆቴል ልሰራ ፈልጌ ነው ይሄን ፈልጌ ነው ብሎ ሲሏቸው በልጅ አይን ነው ያዩዋቸው። ታታሪ ነህ ወይ? ትሰራለህ ወይ? ታማኝ ነህ ወይ ብለው ጠየቋቸው። በዛ መሰረት ነው ጋሽ አማረ ትልቁ ዋርካ የለም ከየድሮ መናኸሪያ ታች ትልቁ ዋርካ ፊል ጽጌረዳ ሆቴል ባለቤት አቶ ወንዳ ፍራሽን ያመጣሉ። ከሚያመጡበት ከላይ አቶ አማረ ለማ ወንዲፍራው ነው ወንዲፍራሽ የጽጌረዳ ባለቤት የነበሩ አጠር ያሉ ሰውዬ ወደ እስራኤል ሀገር ሄደው አዲስ አበባ እዛ አርፈዋል። አቶ ወንዳ ፍራሽን ይይዙና ጋሽ አማረ የት ይሄዳሉ? ገተሜ ተራ ሆቴሉ እንዴት እንደተጀመረ ዲላላ ገተሜ ተራ ይገባሉ። ገተሜ ተራ ጠጅ ነበር። ከጠጁ ወዲህ ግን አቶ አማረ ጋሽ ወንድፍራውን ይይዙና ቋንጣ ይጀምራሉ። ቋንጣ ያደርቁና ዘልዝለው እንትን አርገው አረቄ ኡዞ አረቄ ይደረድሩና አቶ አማረ ለማ ሆቴል ብሎ የጀመሩት እዚችው 07 ቀበሌ ውስጥ ነው። ገተሜ ተራ ከገተሜ ተራ ወጥተው ነው እዛ ጋር ትሬንዱን የሆቴል ማለማመዱን የመሸጡን ስራ ጀምረው ወደ ትልቁ ስራ የገቡትና ሀጂ እስማኤል ይሄ ልጅ መስራት ከቻለ ይውሰድ ብለው ያኛውን ሆቴል እዛ ጋር በሽርክናም ገብተው ሰርተዋል። ጋሽ አማረ እንዲሁ ተነስተው አይደለም እንዲህ የሰፉት ወይም ደግሞ ያደጉት ወይም ደግሞ ዘመናዊ ሆቴል ያስፋፉት። ልብ አድርግ። ይሄን ትውልድ አደራ የምለው መነሻህን ማክበር ከቻልክ አቀርቅረህ መስራት ጎንብሰህ መስራት ከቻልክ ማደግ እንደምትችል ከጋሽ አማረ ለምሳሌ ትልልቆቹም እነ በቀለ ሞላ ዛሬ የኛው የኢትዮጵያው ብራንድ ወይም ኃይሌ ገብረስላሴ የተነሳበትና የደረሰበትን ደረጃ ስታይ ከበቆጂ ገጠር ባዶ እግሩን ትምህርት ቤት እንዳይረፍድበት እየሮጠ ሄዶ ያ እንጀራ ሆኖ እንዲህ ሆኖ ነው ዛሬ 18 ዘመናዊ እጅግ ዘመናዊ ሆቴሎችን መገንባት የቻሉት። ጋሽ አማረም ዘመናዊ ሆቴሎችን ሊገነቡ የቻሉት ቋንጣና አረቄ
የሆቴል ንግዱን 07 ዲላ ላይ ጀምረውት ነው እዚህ ያደረሱትና ከዲላ ቆርቋሪዎችና የሆቴል ኢንዱስትሪ መስራቾች አንዱ ናቸው። በመልማት ስትራቴጂ በሪጂዮ ፖሊስ አደረጃጀት ከተማዋ የደቡብ ኢትዮጵያ ክልላዊ መንግስት መቀመጫ ሆኗ መሰየሟ የለውጥ ጎዳና ፋና ወጊ እያበሰረላት ይመስላል። በሁለገብ መልኩ የሚያረጋግጥ የከተማ ልማት ፖሊሲ የከተማዋን ልማትና ከመልካም አስተዳደር የህዝብ ተሳትፎ ተጠቃሚነትን ባሰፈነ መልኩ መተግበር ጀምሯል። እድገቱ የህብረተሰቡ ትስስር በማጎልበት ጠንካራ ኢኮኖሚያዊ መሰረትን ለመፍጠር እንደሚያስችልም ይገለጻል። የመጀመሪያው ዲላ ከተማ ገበያው አሁን የምናየው ቴሌ ያለበት ቦታ ነው። አንድ እስከ 20 ሺህ ሊደርስ የሚችል የዲላ ህዝብ 20 ሺህ ማይደርስም ያን ጊዜ 5000 የሆነ ብቻ ቅድም እንደነገርኳቸው አንደኛና ሁለተኛ መንገድ ከላይም ከታችም የውሃ ማሰራጫም እዛው ጋር ነበር። ታንከሯም አንድ ታንከር አሁን ላይ አለ። ያ ገበያ የከተማው መስፋትና የከተማው መስፋት የህዝብ መብዛት ሲመጣ የገበያ ጥበትና እንትን ሲመጣ ደርግ ኃይለ ሥላሴ እንደወረዱ ደርግ ሻለቃ ደስዬ ትኩን የደርግ ንዑስ ኮሚቴ አባል የነበሩትን ወደዚህ ነው የላካቸው ወደ ጌዴኦ አውራጃ አስተዳዳሪነት። ወደ ጌዴኦ አውራጃ አስተዳዳሪነት ሻለቃ ደስዬ ትኩን ሲልካቸው አሁን የምናየው ገበያ አሁን መንታዎቹ አራቱ መንታዎች ህንፃ የተገነባበትን ገበያ ዙሪያውን በእንዲህ አይነት ግንብ ሻለቃ ደስዬ ትኩ ናቸው ያሰሩት። ዙሪያውን ከዲላ ከተማ ነዋሪዎች ጋር በመሆን እዛ ያሉትን ነጋዴዎች በማሳመን ምክንያቱም እንዴት ገጠር ተወስደናል። ልብ አድርጉ፣ ገጠር ነበር ያ እምብርት የሆነው ቦታ ገጠር ሆኖ እንዴት ገበያ የሌለበት ጫካ ተወስደናል ተብሎ ጫካው ተመንጥሮ ነው ቅመም ተራው ምን ተራው ጨርቅ ተራው ተለያይቶ ያ ቦታ እንዲሰራ ያደረጉት ሻለቃ ደስዬ ትኩ ናቸው። የቡና ገበያውም ከታች ተነስቶ እዛ ጋር እንዲያርፍ የተደረገውም እንደዚህ ናቸው። በቡና ንግድ ላይ ከፍተኛ መተማመን አለ። ፊርማ የለም። ገንዘብ ሲሰጡ ፊርማ የለም። ሲቸግራቸው መጥተው ገንዘብ ተበድረው እርሻውን ለማስፋፋትም ይሁን ለመኖርም ገንዘብ ቡና እስኪቀላ ገንዘብ መበዳደር አለ። ይሄ የንግዱ ማህበረሰብ ይሄንን ውለታ ውሎ ነው ያቆየው። እኔን ትስስር ይሄን አንድነት ያቆየው። ቡና ሲደርስ ደግሞ ቡናውም ዋጋው ሲወርድ እዚህ ጋር ባደራ ያስቀምጡላቸዋል። ሲሸጡም መተማመን በከፍተኛ ደረጃ የነገሰበትና የነበረበት ወቅት ነው። ስለዚህ ማህበረሰባችን በእንዲህ አይነት ትስስር ይበዳደራል፣ ይጠያይቃል፣ ይደጋገፋል። በክፉም በደስታውም እንዲህ ሆኖ የተሳስረው ያሳደጓት ከተማ ናቸው እና በቀቀቡ ሸጣሉ። እዚህ ዙሪያው ላይ የነበሩ ትልቅ ቅድም እንደጠቀስኩልህ ጋሽ ዳካማ የማይረሱ ናቸው። ከዛ በፊት የነበሩትም እንደዚሁ በዚህ መልኩ ነው ከከተማው ህዝብ ጋር በእንትን ያለው። ሸቀጣ ሸቀጡንም አምጥቶ የንግዱ ማህበረሰብ በተለይ የተስፋፋው ታችኛው ገበያ ከመጣ በኋላ ነው የተስፋፋው። ሸቀጦች በጅምላ ይመጣሉ። በንሳው ሲዳማ ጠቅላላ ከኛ ጋር ነበር። በቀን ከዲላ ከተማ ልክ እንደ መርካቶ በርካታ መኪኖች ወደ ሲዳማ ወደዚህ ወደ ጉጂ ዞን መላው ጌዴኦ ዞን ወረዳዎችና አጎራባች እስከታችም ድረስ እስከ ሀገረ ማርያም ከዚህ ነው ተጭነው የሚወጡት። እስከ ቡርጂው እስከ አማሮ ከዚህ ነበር የሚወጡትና አሁን ያው የከተሞች መስፋፋት በሌሎችም አካባቢዎች የነጋዴዎች መብዛት ነገሮችን እንደ በፊቱ ባይሆንም መሰረታዊውና ትልቁ መነሻ የነበረው ይሄው የዲላ ግንብ ገበያ ነው። አሁን የምታየው ግንብ ገበያ በ2000 ዓመተ ምህረት 99 2000 አካባቢ ነጋዴው በማህበር በመደራጀት 4 ማህበራት እንዲቋቋሙ ሆነው አንደኛ ታይዋን የገበያ ማዕከል፣ ሁለተኛ ግንብ ገበያ የገበያ ማዕከል፣ ሶስተኛ ዋለሜ የገበያ ማዕከልና አራተኛ ቱቲቲ የገበያ ማዕከል በጌዴኦ ዞን ውስጥ ትልቅ ስም ያላቸው ትልቅ የገበያ ማዕከላት ተቋቋሙ። ናዝሬትም ነበርኩ በአንድ ወቅት ላይ በቢዝነስ ምክንያት ሌሎች ከተሞችም ላይ ለማየት ሞክር ያለው ከተሞች ከነባሩ የንግድ ስርዓት ወደ ዘመናዊ እንዲመጡ በተደረገው የሽግግር ወቅት ላይ ጉዳቶች ነበሩ። ዲላ ግን ያንን አላስተናገደችም። ዲላ በጣም በጨዋነት ይዘነው ለምሳሌ እኔ አዲስ አበባ ነበርኩ። ከዛ ህዝቡ
እንድንተጋገዝ ጥሪ ያደረገ መጣው። ስመጣ በ15 ቀን ውስጥ ቃህን አውጣ ተብሎ ማስታወቂያዎች ተለጥፈው ነበር። ያንን ነገር አየንና ትንሽ ይሄ ነገር ሊስተካከል የሚችልበትን መንገድ ቀየስን። እንደመጣው ማስታወቂያውን ካየው በኋላ አራቱንም አክሲዮን ማህበራት የራሴንም አክሲዮን ማህበር በማነጋገር እንዴት አድርገን ይሄን ነገር ወደ ሰላማዊ ሽግግር እንውሰደው በሚል ተነጋገር። ጥምር ኮሚቴ የሚባል ሀሳብ በማመንጨት ከመንግስት ጋር ከማዘጋጃ ቤቱ ጋር ጥምር ኮሚቴ በማቋቋም ሀሳቡን በማመንጨት እኛ አንድ ሆንና ወደ ማዘጋጃ ቤት ሄድን። ማዘጋጃ ቤት በዛን ጊዜ አቶ ሽብሩ ሀብቴ ነበር፣ ኢንጂነር ሽብሩ ሀብቴ የማዘጋጃ ቤቱ ዋና ስራ አስኪያጅ። ከሱ ጋር አወራን። ከሱ ጋር ተቀባይነት አገኘን። በጥምር ኮሚቴ ጉዳዮችን እንይ በሚል ከዛ በኋላ ነፍሳቸውን የማረጋሽ ክፍሌ ጂሶ እሳቸው ከንቲባ ነበሩ። በጣም ትልቅ ሰው ለዚህ ከተማ ለዚህ ገበያም ለዚህ ከተማም ባለውለታ የሆኑ ከንቲባ ነበሩ። እሳቸውም ጋር ሄድን። እሳቸውም አየር ላይ ተቀበሉ በደስታ። ምክንያቱም ጭንቀት ነበር። እንዴት አድርጎ ይሄን ነጋዴ እናውጣ፣ ወዴት እናውጣ፣ እንዴት እናውጣ የሚል። እኛ ግን ይሄን እንደ ነጋዴ ይሄን ስልት ቀይሰን ቀጥለን በጋሽ ክፍሌ አማካይነት ወዴት ነው ሄድነው? ወደ አቶ ሳሙኤል ቀቀቦ ጋር ነው ሄድነው፣ የዞናችን ዋና አስተዳዳሪ ጋር። እሳቸውም ጋር ስንሄድ በክብር ተቀብለውን ሀሳቡን በክብር የጋራ አድርገን እንዴት አድርገን ይሄንን ነጋዴ ወደ ውጭ አውጥተን ልማቱ ሊፋጠን የሚችልበትን ቅደም ተከተል አሬንጅ አደረግን። በዛ መሰረት ጥምር ኮሚቴው ተቀባይነት አግኝቶ ነጋዴዎችን እንዴት አድርገን ወደ ውጭ ማውጣት እንዳለብን፣ የት ማስፈር እንዳለብን በጋራ ቀይሰን ከግንብ ገበያው ዙሪያውን የያዘ ነጋዴ እንዲሰፍር አደረግን ያለ ኮሽታ። በዛ መሰረት ታይዋን የገበያ ማዕከል ቀዳሚ ግንባታ ውስጥ እንዲገባ ግንብ ገበያ፣ ምክንያቱም አክሲዮን ማህበራቱ ቀድሞ ነው የተደራጁት። እነሱ ሁለቱም ሶስቱም ታይዋን ዋለሜም አለ። ቱትቲ ብቻ ነው መጨረሻ ላይ የተደራጀው። በበጀትም በአቅምም አነስተኛ ስለነበረ ሶስቱ አክሲዮን ማህበራት ወደ ግንባታ እንዲገቡ፣ የሶስቱም አክሲዮን ማህበራት አባላት ደግሞ እንዴት አድርገን ወደ ውጪ ያለ ኮሽታ እናስፍር በሚል ቅድም በነገርኳቸው ጥምር ኮሚቴ አማካኝነት ዙሪያውን አውጥተን ነጋዴውን በስምምነት በመግባባት 3 ላለው 3 10 ላለው 10 ሁሉ ሰጥተናል ሱቆችን። በዛ መሰረት ነው ይሄ የምታዩት የሚያምር የገበያ ማዕከል እንዲገነባ ዋጋ የተከፈለውና ለዲላም ለዞናችንም ያለ ኮሽታ የዚህ ደረጃ የደረሰበት የገበያ ማዕከሉ አንዱ ይሄ ነው እላለሁ። እዚህ ዲላ ውስጥ ከፍተኛ ሆቴል የሚባሉ አማሬ የሚባሉ ሆቴሎች ነበሩ። ያ ነበረ እንደ ድንቅ እያየን የቆየ ነው። ነገር ግን አሁን ዛሬ ምድር በምድር ዲላ በሙሉ ሆቴል በፎቅ ሆቴል ሲያደርጉ እያየን ነው። እኛም በዛ ሱቅ በዛ ሆቴል ላይ እየገባን እየተጠቀመን ነው። ነገር ግን እንቅስቃሴ ከፍተኛ ነው። ለምንድን ነው? አሁን ለምሳሌ ታዋን ውስጥ ብንገባ፣ ታዋን ውስጥ እኮ ደቡብ ውስጥ ተወዳዳሪ የሌለው ከተማ ነው። ታዋን ገባ ውስጥ ፎቅ በፎቅ ነው፣ ኮብልስቶ በኮብልስቶ ነው። ውስጥ የዞረ ሰው ጭቃ አገኙ። ደቡብ ውስጥ የለም ማለት ይችላሉ። የኢንቨስትመንት እንቅስቃሴ ከተማችን ውስጥ ከዚህ ቀደም ከነበረው እያደገ እየመጣ ያለበት ሁኔታ ነው ያለው። ለኢንቨስትመንት ምቹ ሁኔታዎች ያሉበት ስለሆነ አንዱ ምቹ ሁኔታ ተደርጎ የሚወሰደው ገድኦ ዞን ዙሪያ ላይ ያለውን አጠቃላይ ኢኮኖሚን በተመለከትን ጊዜ ቡና የሚመረትበት አካባቢ ነው። ይህ ቡና ለዓለም ገበያ በማቅረብና የገጨፌ ቡና በተለይ አሮማ የሚታወቀው ቡና ያለበትም እንደመሆኑ ይህንን ወደ ዓለም ገበያ ለመውሰድ የሚመጡት የተለያዩ ነጋዴዎች፣ ኢንቨስተሮች፣ አቅራቢዎችና ኤክስፖርተሮች ማዕከል አድርጎ የሚሰሩት በዚህ ዲላ ከተማ ውስጥ ነው። በዚህ ቆይታቸው ውስጥ የተለያዩ የኢንቨስትመንት አማራጮችንም በአግባቡ ተመልክተው በተለያዩ ዘርፎች ላይ እንዲሰማሩ ለማድረግ የሚያስችሉት ስራዎችንም እንደዚሁ ታሳቢ ተደርጎ ነው እየተሰራ ያለው። ኤክስፖርት የሚያደርጉት የተለያዩ አካላቶች በሚመጡበት ጊዜ
በአካባቢ ላይ አመቱን ሙሉ በተለይም በሆቴልና በሎጅ አልፎም በሪዞርት ላይ የሚደረጉ ተሳትፎ ከዚህ ቀደም ጉድለት የነበረባቸውን ቦታዎችን ለመሙላት ከተለያየ ባለድርሻዎች ጋርም በመቀናጀት የተሰራ ነው። በአጭር ጊዜ ውስጥ እየመጣ ያለው እንቅስቃሴ ከዛ አኳያ ስናይ በአመት ከ6 እስከ 10 የሚሆኑ የሆቴሎች ላይ የመሰማራት እድል እየታየ ነው ማለት ነው። ይሄ የተከታታይ 5 አመቱን እንቅስቃሴን በምንመለከትበት ጊዜ ከ60 በላይ ሆቴል እንቅስቃሴዎች ሆቴል ውስጥ ሆቴልና በሪዞርቶች አካባቢ ላይ ለመሳተፍ ጥያቄ ቀርቦ የጥያቄ ተመልሰው በግንባታ ሂደት ውስጥና በጅምር ላይ እንዲሁም ደግሞ ወደ ማጠናቀቅ ሂደት ላይና እንቅስቃሴ ላይ ያሉ ኢንቨስትመንት እንቅስቃሴዎችን በምንመለከትበት ጊዜ በዛ ዘርፍ ላይ ያለውን ጉድለት ለመሙላትና ገበያ ላይ ያለውን ጉድለት ሞልቶ ከተማዋን ለማነቃቃት የሚያስችል ስራ የተሰራ ነው ማለት ነው። ከቡና አኳያ ብቻ አይደለም የምንመለከተው የአትክልትና ፍራፍሬ ላይ በጣም ቢሰራበት ሰፊ እድል ያለው ከተማ እንደመሆኑ መጠን በአትክልትና ፍራፍሬ በአግሮ ፕሮሰሲንግ የሚሰሩትንም ስራዎችን በተሳለጠ መንገድ ለማሳካት የሚያስችል የኢንዱስትሪያል ፓርክ በአቅራቢያ ላይ አለ። ይህንን ምቹ እድል በመጠቀም በዛ ላይ የሚሳተፉት የተለያዩ ባለሀብቶች ወደ አካባቢው እንዲመጡ ከማድረግም አኳያ የተሰራ ያለው ስራ አለ። በዚህም ምክንያት ከአመት ዓመት እያደገ ያለው ቡናውን ኤክስፖርት እያደረገም የለመደ ከቡናም ባሻገር በፍራፍሬ ላይ የፍራፍሬውን እዚሁ በተለይ አቮካዶን ዘይትን እዚሁ ጨምቆ ይህንን ለውጭ ገበያ አቅርቦ ለተለያየ አገልግሎት ሊውል የሚችለውንም ዘይት ፋብሪካ ከማቋቋም ተነስተው በዱቄት ፋብሪካዎችና ቡናውንም እንዲሁ እሴት ጨምሮ ለማዕከላዊ ሆነ ለውጭ ገበያ ከማቅረብ አኳያ ያሉት እድገቶች ከጊዜ ወደ ጊዜ እያደገ የመጣበት ሁኔታ አለ ማለት ነው። ይሄ ከተማ ከዚህ ቀደም ሲፈለግ ከነበረው በላይ በተለይ ለንግድና ለቱሪዝም እንዲፈለግ ሊያደርጉ ከሚችሉት ነገሮች አንዱ ተደርጎ ሊወሰድ ይችላል። እነዚህ ማዕከል ያደረገው በኢኮኖሚ ነው። ዲላን በሀገር አቀፍም ሆነ በዓለም ደረጃ ተወዳዳሪ እንድትሆን የሚያስችላት የመሰረተ ልማትና አገልግሎት ሰጪ ተቋማት ግንባታ አስፈላጊ ነው። በርካታ ያረጁ ሰፈሮችና ደረጃቸውን ያልጠበቁ ግንባታዎችን የማስተካከል የቤት ግንባታና የአካባቢ ጥበቃ ስርዓትን በማስያዝ ለወጣቶችና ታዳጊዎች አገልግሎት የሚውሉ መዝናኛዎችን በከተማዋ እየተገነቡ ይገኛሉ። ከተማ አስተዳደሩ ከሚያሰራቸው ፕሮጀክቶች መካከል ላይ ያው እንደ ዲላ ከተማ አስተዳደር ሪጂዮ ፖሊሲ ከሆንን በኋላ ዘርፈ ብዙ የልማት ስራዎች እየተከናወነ ያለበት ሁኔታ ነው አለ። ይሄ በከተማው አንዱ ሪጂዮ ፖሊሲ ሲሆን ያው የተወዳዳሪነትን አቅም ከመጨመርም አንጻር ከተማው በራሱ አቅም ፕሮጀክቶችን የመምራት የማስተባበር እና አዳዲስ ሀሳቦችንም ጭምር ለህዝብ ልማት ጥቅም ላይ ከማዋል ሂደት አኳያ ዘርፈ ብዙ በርካታ ስራዎች እየተሰራ ያለበት ሁኔታ ነው ያለው። ከዚህ አንጻር በመጀመሪያ ፌዝ ላይ በነበረን የኮሪደር ልማት ስራ ላይ ያው የነበሩ ኮሪደር ላይ ማሻሻያዎች እና ቀሪ ስራዎችን የማጠናቀቅ ተግባር ላይ ሰፊ ስራዎች የተሰራበት ሁኔታ ነው ያለው። አንዱ ከዛ አንጻር የዲላ ከተማ መግቢያ በር ሲቲ ጌት ፕሮጀክት አንዱ የመጀመሪያ ኮሪደር ልማት ስራዎቻችን ላይ ከተሰራናቸው ስራዎች አንዱ አካል ነው። ከዛ ጋር በተገናኘ ተቆራርጦ በተለያየ ቦታ ላይ ተጀምሮ ቆሞ ነበሩ የቴራዞ እና ወክዌይ ፔቭመንት ስራዎች እንዲሁም የስማርት ሲቲ ፖሎችን ከተማውን ሊመጥን በሚችል መንገድ ያስፈልጋሉ የሚለውን አጠቃላይ ግምገማ ከተደረገ በኋላ በዛ ልክ ከተማ አስተዳደሩ በትኩረት እየሰራ ያለበት ሁኔታ ነው። ያ ምዕራፍ አጠናቀን አሁን ወደ ሁለተኛ ምዕራፍ የገባንበት ሁኔታ ነው። ከዚህ አንጻር በኮንስትራክሽን ዘርፍ በከተማ አስተዳደር ከሚሰሩ ስራዎች መካከል አንዱ የአምስት ሎት ስራዎች ተከፋፍሎ ስራ እየተሰራ ያለበት ሁኔታ ነው። አንዱ ከብሔራዊ ሎተሪ እስከ ቀቀቦ ሾታ አደባባይ ሎት 1 ተብሎ ከቀቀቦ ሾታ አንስቶ እስከ ጩምብሮ ሹንዴ አደባባይ ስራዎች እየተሰራ ያለበት ሁኔታ ነው። ከቀቀቦ ሾታ እስከ ሆስፒታል በር ድረስ ሎት 3 እና ከተባረክ ማዕዲያ እስከ ላኤል ወይንም ሀሮ ወላቡ ቀበሌ ድረስ እየተሰራ ያለበት ሁኔታ ነው ያለው። ይሄ እና የከተማችን ላይ ካሉ ልማት ስራዎች መካከል ላይ
አዲስ ኢኒሼቲቭ ብለን የምንወስደው የወንዝ ዳርቻ ልማት ስራ ነው። የወንዝ ዳርቻ ልማት ዘርፈ ብዙ ከዲዛይን ጀምሮ ስራውንም ከሳይቶችን ከይገባኛል ነፃ ከማድረግ አንፃር ሰፊ ስራዎች እየተሰራ ያለበት ሁኔታ ነው ያለው። በከተማችን ላይ ካሉን ተቋማት አኳያ ትልልቅ የፌደራል ተቋማትንም ጭምር የዲላ ዩኒቨርሲቲ ኢንጂነሪንግ ዲፓርትመንቶችንም ጭምር እንደ አማካሪ ቲም በመጠቀም ለከተማችን አስፈላጊ ናቸው ብለን የምንወስዳቸውን ፕሮጀክቶችን ላይ የማማከር አገልግሎት ድርሻ እንዲኖራቸውም ጭምር በማድረግ እነዚህን ፕሮጀክቶች ወደ ትግበራ የተገባበት ሁኔታ ነው ያለው። ይሄ የመጀመሪያው ተግበራ ላይ ኮሪደራችን አንቆ ከሚይዙ ጉዳዮች መካከል አንዱ የራይት ኦፍ ኢሹ ጉድለቶች፣ ችግሮች ናቸው። ይሄ ከተማው ላይ ፕላን የማስጠበቅ ሂደት ላይና የኮሪደር ኮንሰፕትን ሊያሟላ በሚችል ስማርት ሲቲን ከመገንባት ሂደት አኳያ የእግረኛ መሄጃን፣ የአካል ጉዳተኞችን፣ የብስክሌት ተሽከርካሪ መጠቀሚያና የዩቲሊቲ ኢንፍራስትራክቸርን ጭምር አኮሞዴት ሊያደርግ በሚችል መንገድ ዲዛይን ተጠንቶ ያነዛ ዲዛይኖችን ወደ መሬት ላይ ለማውረድ በሚያስችል መንገድ ፕላን ማስጠበቅ ቀዳሚ ተግባር ነው የነበረው። ከዛ አንፃር በሁሉም ሳይቶች በሚባል ደረጃ እነዚህ ስራዎች ተጠናቆ ተቋራጮች ጭምር ተጋብዘው ወደ ስራ የተገባበት ሁኔታ ነው ያለው። ከዚህ አንፃር አክቲቭሊ አሁን ወደ ደራሮ ፓርክ ግቢ ውስጥ ወደ ግንባታዎች የተገባበት ሁኔታ አለ። ሆስፒታል በር አካባቢም በተመሳሳይ መናራና ሃይ ስኩል ትምህርት ቤትን ወይንም ከቀቦሾታ እስከ ጩምብሮሹ እንደ አደባባይ ድረስ ያሉ ፓርቶች ለአብዛኛ ግንባታ ሂደት የደጋፊ ግንብ ወይንም ሪቴኒንግ ዌል የምንለው ስራዎች እየተሰራ ያለበት ሁኔታ ነው ያለው። ከዛ አንፃር ሙሉ ለሙሉ በሙሉ አቅም ከተማ አስተዳደሩ እነዚህ ፕሮጀክቶችን እያስተባበረ እየመራም ጭምር ዴይ ኤንድ ናይት የፊት አመራሮችም ጭምር ልዩ ትኩረት በመስጠት ሰፊው ድርሻውን በመውሰድ እየሰሩ ያሉበት ሁኔታ ነው ያለው። ይሄ ማዘጋጃ ቤትንም ከመደገፍ አንፃር ልዩ ትኩረት የተሰጠበት ፓርት ነው እና በዚህ ልክ ስራዎች ከዛ አካል ነው አንዱ ነው። ዲላ ከተማ ላይ ስናነሳ ቀደምት ከተማ ናት። ዲላ ከተማን ሊመጥን በሚችል መንገድና ዲላን የሚገልጽ የህዝብ መናፈሻ ፓርክ ያስፈልጋል በሚል ዲላን በስሟ ልክ ሊያሳይ የሚችል ኦፕን ስፔስ እየተገነባ ያለበት ሁኔታ ነው ያለው። እዚህ ሳይት ላይ እንደምትመለከቱት ሰፊ እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። የማሞ ኮምቦልቻ አደባባይ ፓርክ በይዘቱም በጥራትም በፍጥነትም እጅግ የተሻለ እንቅስቃሴ እና የስራ ባህልንም ጭምር ኮሪደር በባህሪው የስራ ባህልንም ጭምር ማሻሻል ለውጥ ማምጣት ስለሆነ በዛው ልክ በጥራትና በፍጥነት የትኛውም ከተሞች ላይ ከተሰሩ የኮሪደር ልማት ስራዎች ኮምፒታንት ሊሆን በሚችል መንገድ ተወዳዳሪነትና የከተማውንም አቅም ወደፊት ሊወስድ በሚችል አኳኋን በትኩረት እየተሰራ ያለበት ሁኔታ ነው ያለው። አሁን ላይ ስራውን እንደምንመለከተው አብዛኛው ስራዎች እየተጠናቀቀ ያለበት ሁኔታ ነው ያለው። ይሄ እዚህ ጋር ስራው ላይ እንደምትመለከቱት ይሄ ፓርክ ፋውንተን አለው፣ መዝናኛ መቀመጫዎች ቦታዎች አሉት፣ አንፊ ቲያትሮች ወይንም የተለያዩ ኩነቶች የሚከናወኑበት እና አረንጓዴ ልማት ስራዎች ፓርኩ ውስጥ በደንብ ሊያሳይ በሚችል መልክ ዲላን በስሟ ልክ ሊገልጥ በሚችል አኳኋን ስራ ላይ እየተሰራ ያለበት ሁኔታ ነው ያለው። እዚህ ውስጥ አብዛኛው ስራው የሳኒተሪ የኤሌክትሪካል ኢንስታሌሽን እና ግንብ እንደምታዩት ባይንድ ፊክስ የሚደረጉ የሴራሚክስ ስራዎች ናቸው አሁን ፋይናላይዝ እየተደረገ ያለበት ሁኔታ ነው ያለው። ይሄ በአጭር ቀናቶች ውስጥ እንደ ከተማ አስተዳደርም ለማስመረቅና ለህዝብ ይፋ ለማድረግ ልዩ ትኩረት በመስጠት እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። ግንባታው እንደምታዩት ከጀርባዬ እንደምታዩት ዘርፈ ብዙ አገልግሎት የሚሰጥ ነው። አንደኛ
የወጣቶች መዝናኛ ነው። ሁለተኛ ደግሞ እዚህ መንገዱ ላይ ምናልባት ቀደም ካያችሁ መንገዱ ላይና እዚች አካባቢ ላይ የሰርግ ስነ ስርዓት የምናደርግበት ስቴጆችም አሉ። ለሰርግ ስነ ስርዓትም የሚያገለግል ነው። በሶስተኛ ደረጃ ደግሞ የተለያዩ አካል ጉዳተኞችንም ጭምር ያማከለ መግቢያ አክሰስ ያለው ሁሉንም ሽማግሌዎችም ወጣቶችም ህፃናትም መጥቶ ሚዝናኑበት ዘመናዊና በጣም ተመራጭ የሆነ ዘርፈ ብዙ አገልግሎት የሚሰጥ ነው። አሰራሩ እያንዳንዱ ለሰርግም ለስብሰባም የሚሆን ለተለያዩ ስርዓቶች ለተለያዩ ለማህበራዊ ለባህላዊ ጭምር ስነ ስርዓቶች ላይ እንዲካሄዱበት ተደርጎ የተሰራ በጣም ዘመናዊ የሆነ መዝናኛ ብቻ አይደለም፣ ዘርፈ ብዙ አገልግሎትን የያዘ ፓርክ ነው። ለምሳሌ ከባህል አኳያ ከስራው ስንነሳ ስራው ራሱ መጀመሪያ የተቀመጠበት ዲላ የሚል ጽሑፍ ላይ ነው። እዚህ ጋር የምታዩቸው እነዚህ አንፊ መቀመጫዎች 7 እርከን አላቸው። በዚህ በኩል 3 አላቸው፣ በዚህ በኩል 4 አላቸው። ያ ማለት የጌዴኦ የ7ቱ ጎሳዎችን ያማከለ ሳሴባጤና ሾሌባጤ ተብሎ የያዙትን እነሱን ያማከለ ነው። ባህላዊ መቀመጫቸው ራሱ የተቀመጡት እነዚህ ጭምር ተሳልጠው የተቀመጡበት ነው። አሰራሩ ባህላዊንም ዘመናዊንም አማክሎ የተሰራ ነው። የሰርግ ስነ ስርዓቱ ቅድም እንዳልኳችሁ እዛ ጋር አደንተን አለን፣ ስቴጅ አለን ለሰርግ። እዚህ ጋር ከባህላዊ አንጻር አሁን እንዳልኳችሁ ደግሞ አለው ማለት ነው። ግንባታውን የጀመርነው መጋቢት 2 ላይ ነው። መጋቢት 2 ላይ ወደ ስራ ገብተን ስራ ጀምራል። ኦልሬዲ ፕሮጀክቱ የተያዘው በ2 ወር ውስጥ ኢንተርቫል እንዲጠናቀቅ ነው። እኛ ኦልሞስት ከመጋቢት 2 አሁን 9ኛ ወር ላይ 2 ወር ከዓመት ተጠቅመናል። ያ ደግሞ ትንሽ ሊያገነብን ምክንያት ምንድነው? በሰዓቱ የነበሩ ብዙ ነገሮች ነበሩ። የማቴሪያል ንረትም ነበር፣ የናፍጣ ምናምን ንረትም ነበር። ነገር ግን ያን ሁሉ ነገር ሳናቋርጥ በብቃትና በፍጥነት የመንግስትንና የህዝብን አደራ ተቀብለ በምታዩት መልክ እንደዚህ ውብ በሆነ መልኩ በ2 ወር ውስጥ አጠናቀን ልናስረክብ ኦልሞስት አሁን 95% ሰርተን 5% ወደ ፊኒሺንግ ስራ እየመጣን ነው ያለ ነው። ብቃት ባለው የከተማ ፕላንና ለከተማ ተፈላጊ በሆነ ሁለገብ ደንብና መመሪያ ዲላ መመራት መጀመሯ በነዋሪዎቿ ዘንድ መልካምን ቁጭት እየፈጠረ እንደሆነ ይስተዋላል። ከተማዋ በንግድ በተዛማጅ ኢንዱስትሪዎች አገልግሎት ያላት ትስስር በተጠበቀ መልኩ እንዲያድግ የፕላኑ አለመጠበቅ የራሱ አሉታዊ ተጽዕኖ ሲያሳርፍ ቆይቷል። የዚሁ መስተካከል የተመጣጠነና ያልተማከለ የአከታተም አቅጣጫ በማስያዝ ሁሉንም የማህበረሰብ ክፍል ተሳታፊና ተጠቃሚ የሚያደርግ ብቃትና አቅም ወደ መፍጠር እየመራ ይገኛል። የከተማን የፕላን ወሰን ከማስጠበቅ ጎን ለጎን የኮሪደር ልማት፣ የመንገድ ከፈታና ጠጠር ማልበስ እንዲሁም አስፈላጊ ደረጃዎችን የማስጠበቅ ስራዎች እየተከናወኑ ይገኛሉ። በርካታ ፕሮጀክቶች ከተማ ውስጥ እየተሰራ ያለበት ሁኔታ ነው ያለው። አንዱ 70 ቤት በአንድ ጀንበር በሚል በ50 ቀን በሚል እሳቤ ልዩ ስራ በከተማችን ላይ ታሪክ ራሱ ሊደግም ይችላል በሚችል አኳኋን ከዚህ በፊት 70 ቁጠባ ይባላል ወደ ሆስፒታል አካባቢ ላይ ያለው እና በዛ ተመሳሳይ በሚባል መልኩ 70 ቤት እንደ ከተማ አስተዳደር ማዘጋጃ ቤቱ በቤት ልማት ዘርፍ ስራ ላይ ውጤታማ አመራር የተሰጠበት ሁኔታ ነው ያለው። ከዛ አንፃር አሁን ላይ የቤት ግንባታ ሂደቶቹ አብዛኛው ከ90% በላይ ተጠናቆ የግንባታ ፓርትና የጣራ ልባስ ስራዎች ሙሉ ለሙሉ አልቆ የጥቃቅን በር መስኮት እና መስታወቶችን የመገጣጠም ስራዎች ናቸው የሚቀሩት። ከኮንትራት አስተዳደርም አኳያ በልዩ ትኩረት በጥራትም በፍጥነትም በአጭር ጊዜያት ውስጥ ፕሮጀክቶቹን ወደ ትግበራ ከገባን 2 ወር ከምናምን 2 ወር ሳምሰንግ ከ15 ቀን አካባቢ ቢሆን ነው። በዚህ ልክ ከተማችን ላይ ፕሮጀክቶችን ቶሎ ጀምሮ የመጨረስ ባህል በራሱ አዲስ ምዕራፍ እየፈጠረ ነው። ይሄ ከተማው ላይ የልማት ስራዎች በምን አይነት ልዩ ትኩረት ተሰጥቶት እየተሰራ እንዳለና ለህዝብ ልማት ጥቅም ላይ ለማዋልና በቤት ልማት ዘርፉ ላይ ደግሞ ያለውን ወጪ ቆጣቢ ቤቶች ላይ ከጊዜ ወደ ጊዜ እያደገ የመጣውን የህዝብ ፍላጎትንም ጭምር
ምላሽ ለመስጠት በሚያስችል መንገድ በትኩረት እየተሰራ ያለበት ሁኔታ ነው ያለው። ከዛ ጎን ለጎን ዲላ ከተማ ላይ አሁን ላይ በኮንስትራክሽን ዘርፍ ስፔሻሊ ከሚመሩ ስራዎች መካከልም አንዱ የመሶብ አገልግሎት አንድ ማዕከል መሶብ አንድ ማዕከል አገልግሎት መስጫ ዲላ ከተማ ፋይናንስ ግቢ ውስጥ እየተገነባ ያለ G+3 ህንፃ ነው። ይሄ ፕሮጀክት አንዱ የሪኖቬሽን ነው፣ የዲዛይን ለውጥ ስራና ከነበረበት ወደ ማሳደግ ሂደት ወደ ተግባር ሂደት የተገባበት ሁኔታ ነው ያለው። ከዚህ አንፃር ፕሮጀክቱን ፊዚካሊ ፋይናንሻል ሂደቱንም ስንገመገም በደንብ ስራው ከ90% በላይ 95% አካባቢ በምንል መልኩ እየተጠናቀቀ ያለበት ሁኔታ ነው። ፍሎር ፊኒሺንግ እና ሌሎች የላንድስኬፕ ስራዎች ናቸው ይቀሩናል ብለን የምናስበው። ዴከር አለው፣ ካፍቴሪያ አለው። እያንዳንዱ ዲዛይን ሂደት ውስጥ የስማርት ሲቲን ኮንሰፕት ሊያሟላ በሚያስችል መልኩ የአውትዶሮች አሉት። ውስጥ ላይ የፊት ለፊት ፍሮንት ዴስክ ሰርቪስ ዴሊቨር የሚደረግበትን የፊት ለፊት አገልግሎቶችንም ከመስጠት አኳያ ህዝቡ በአንድ ማዕከል ወደ 7 ተቋማቶች ናቸው በአንድ ህንፃ ውስጥ የተጠቃለለ የአንድ ማዕከል አገልግሎት ይሰጣሉ ተብሎ የሚታሰቡት በተቀመጠው ስታንዳርድ መሰረት ከተማ አስተዳደሩ በልዩ ትኩረት ስፔሻሊ የሶዶ ዲላና አርባ ምንጭ ሪጂዮ ፖሊሲ ከተሞች ከተሰጣቸው ልዩ ትኩረት ከሚሰጣቸው ፕሮጀክቶች መካከል አንዱ የመሶብ አገልግሎት ማዕከል ህንፃ ግንባታ ነው። ከዛ አንፃር እንደ ክልልም በአፈጻጸም ረገድ ጥሩ አፈጻጸም ይዘን ለመቀጠል ልዩ ትኩረት እያደረግን ያለንበት ሁኔታ ነው ያለው። ማዘጋጃ ቤቱ ዘርፈ ብዙ የልማት ስራዎችን ነው የሚሰራው። ከዚህ ጋር አንዱ የፕላን ትግበራ ሂደት ነው። ፕላን ትግበራ ሂደት ላይ አብዛኛ ጊዜ ከተሞቻችን ላይ መሀሉ እንጂ ማስፋፋያ አካባቢ ላይ ያሉ አካባቢዎች ላይ አብዛኛው ድፍን መሬቶች ናቸው። ይህንን የከተማ አካል የሆነውን መሬት ደግሞ በፕላን መምራት ቀዳሚው ተግባርና ለህዝብ ልማት አገልግሎት ጥቅም ላይ ሊውል በሚያስችል መንገዶችን ቅየሳ ማድረግ፣ የተቀየሰውን መንገድ ከፈታ ማድረግና ጥርጊያ ከተደረገ በኋላ ሰለክት ማቴሪያሎችን ደፍቶ ህዝቡ አገልግሎት ተጠቃሚ እንዲሆን ማድረግ ሂደት ላይ በእነዚህ አጭር ጊዜያቶች ውስጥ ሰፊ ስራ የተደረገበት ሁኔታ ነው የተሰራበት ሁኔታ ነው ያለው። አንዱ የሚችሌ ክፍለ ከተማ ላይ ሀሰዴላ ቀጠና ላይ ህዝቡ የሚጠይቃቸው የረጅም ጊዜ ሮሮ የነበረውን ጥያቄዎችን ምላሽ የሰጠንበት ነው። ከዚህ አንፃር በርካታ ጊዜያታት ለ5፣ 6፣ 10 ዓመታትን ሊያስቆጥር የሚችል ካሳ ክፍያ ሳይከፈል ተንጠልጥሎ የቀሩ ቤቶች ከይገባኛል ነፃ ሳይደረጉ የቆዩባቸውንና የመንገድ ከፈታ ሂደቶች ተንጠልጥሎ የቀሩባቸው አካባቢዎችን ፕላን ትግበራ ሂደት ላይ በደንብ ስራ የተሰራበት ሁኔታ ነው ያለው። ከፈታም ጭምር ለህዝቡ ከፍተኛ ጥያቄ ነበረበት። ጎላ አንዲዳ ላይ፣ ሲሶታ ላይ እንዲሁም ጪጩ፣ ኦዳያ እነዚህ ቀበሌያቶች ላይ ከፍተኛ የህዝብ ጥያቄ የነበረበትን የመንገድ ከፈታ ስራዎቻችን ላይ ፕላንን ወደ መሬት በማውረድ ህዝቡ መንገድ እንዲያገኝ የተሰራበት ሁኔታ ነው ያለው። በዚሁ ልክ ጠጠር የማልበስ ሂደቶችም ጎን ለጎን እየተሰራ ያለበትና የረጅም ጊዜ ጥያቄዎችም ከተማ አስተዳደሩ በልዩ ትኩረት ምላሽ እየሰጠ ያለበትና ህዝቡም ደግሞ በተሰሩ ስራዎች ላይ አገልግሎቱ ላይ ደስተኛ በመሆን ምላሽ ላይ ፈጣን ምላሽ በማግኘቱ እርካታውን እየገለጸ ያለበት ምስጋናም ጭምር እያቀረበ ያለበት ሁኔታ ነው ያለው። እንደ አጠቃላይ ወደ 19 ኪሎ ሜትር በዚህ አመት ብቻ መንገድ ቅየሳ ተደርጎ
ከፈታና ነባር መንገድ ጥርጊያም ጭምር የተካሄደበት ሁኔታ ነው ያለው። ይሄ ለህዝባችን ካለው ለንተናዊ ለውጥና እድገት አኳያ ከተማነት በባህሪው ከተማ የሚያደርገው በመንገድ መሰረተ ልማት እና የተለያዩ ማብራት እና የውሃ መስመሮችን ከመዝርጋታም ጭምር ለማሳለጥ መንገድ መሰረታዊ ነገር ነው። ከዚህ አንፃር በፕላን ከተማን መምራት እጅግ ቁልፍ ተግባር እንደመሆኑ መጠን ሰፊ ስራዎች የተሰሩበት ሁኔታ ነው ያለው። ዳራሮ ፓርክ ተብሎ ከባድ የሆነ ብዙ ዌስቶች የሚጣሉበት አላስፈላጊ ማቴሪያሎች የነበሩበት ቦታ ነው። ቦታው ዳራሮ ፓርክ ይባላል። ወደ ስራ ከገባን 1-3-4 ሳምንት ሆኖናል። ወደዚህ እንደምታዩት ወደዚህ አካባቢ የጀመርነው ፕሮጀክት ሪቴኒንግ ዋል ይባላል። ሪቴኒንግ ዋል ማለት በአፈር ውስጥ ያለውን ሙቀት እንደገና ደግሞ ሎዶችን ሁለት አይነት ሎድ አለ በሳይንሱ ዴድ ሎድ እና ላይቭ ሎድ የሚባል አለ። ዴድ ሎድ ማለት የተለያዩ ህንፃዎች ኮንስትራክሽኖች ያሉበት ኤሪያ ላይ ያለ ሸክም ማለት ነው። ሌላው እንደምታዩት ትራንስፖርቶች የተለያዩ ቬሂክል ሞተር እግረኞች የሚመላለሱበት ቦታ ደግሞ ላይቭ ሎድ ይባላል እና ላይቭ ሎድ ነው። ይሄም ቦታ እንግዲህ እንደምታዩት ስፓልት አለ ከፊት ለፊታችን ይመላለሳል። ያ ላይቭ ሎድ ይባላል እና ተንቀሳቃሾች ያንን ሎድ ለመቋቋም እየተሰራ ያለ ግንባታ ነው። ሪቴኒንግ ዋል ይባላል። ስለዚህ የሚመጣውን ፕሬዠር ለመቋቋም የሚያስችል ግንባታ ነው የጀመርነው። እጅግ በጣም በሚያምር ሁኔታ ነው እየሄደ ያለው። ሰራተኞቻችን እጅግ በጣም በሚያምር ሁኔታ ቀንና ሌሊት ጠዋት 12 ሰዓት ይገባሉ፣ ማታ 1 ሰዓት ይወጣሉ። በጣም በንቁ ሁኔታ እየተሳተፉና እየሰሩ ያሉበት ሁኔታ ነው ያለው እላለሁ። በፐርሰንት ብናስቀምጠው ከ100% ወደ 95% የሚሆነው ተጠናቋል ማለት ይቻላል። አሁን እዚህ ጋር ከጀርባዬ ላይ የምታዩት ኦልሬዲ ግንባታ ተደርጎ አሁን ሺር እዛ ጋር እየተሰራ ያለው ሺር ይባላል። ትንሽ አርማታ ነው 40-50 ሳንቲ ነው ሙሊት የቀረው። እሱ ተሞልቶ ቀጣይ ባክፊል የሚባለውን አፈር ወደዚህ የመሙላት ስራ ከዛ ዳምፕ የተደረጉ አፈሮችን አሁንም አፈር ያስፈልገናል። ስለዚህ አፈር ካመጣን በኋላ ባክፊል አድርገን ፊል ካደረግን በኋላ ያንን የማጠናቀቁ ስራ ይሆናል ማለት ነው። ከዚህ ቀደም አሮጌ የነበሩት ሰፈሮች፣ በጣም የወዳደቁ ቤቶች፣ እጅግ በጣም ድክሪት ያሉትን ሰፈሮችን ከማህበረሰቡ ጋር በመወያየትና በመግባባት በአዲስ መልክ እንዲሰራና እዛ አካባቢ ላይ ያለው የኢንቨስትመንት እንቅስቃሴ እንዲነቃቃ የማድረግ የኮሪደር ስራዎችን በተመለከተ ኮሪደርን ተግባራዊ የማድረግ ሂደት ተጀምሯል። የኮሪደሩን ተግባራዊ የማድረጉ ሂደት ከመግቢያ ጀምሮ እስከ መውጫ ድረስ ያለውን የከተማውን ክፍል የሚያካልል የኮሪደር ስራ ተጀምሯል ማለት ነው። ስለዚህ በየምዕራፎቹ የተከፋፈለውንም ስራ የተሰራበትን ስንመለከት የመጀመሪያ ምዕራፍ ላይ የኮሪደር ስራ 10.5 ኪሎ ሜትር በሚሰራበት ጊዜ ያለው አጠቃላይ ሽፋኑን ስናይ ከዚህ ቀደም መራመጃ ያልነበረበት መራመጃ በቀላሉ ሰዎች ጠዋትና ማታ ወጥቶ ወክ የሚያደርጉበት አረንጓዴ በብዛት ያልነበረባቸው ቦታዎች ላይ አረንጓዴ መቀመጥ የሚችሉበት ስናክ ሃውሶች ያሉበትና ዜጎች የስራ ዕድል የሚፈጥሩበት የሚዝናኑበትንም ማምጣት ተችሏል። ይሄም ብቻም አይደለም፣ ከመግቢያ ጀምሮ ያለው ትክክለኛ የከተማውን ግሬስ ሞገስ ሊገልጽ የሚችል የስትራክቸር ወይም ደግሞ የከተማውን የመግቢያውን ጌት ዶር መስራት ይቻለበት ነው ማለት ነው። ይህን ስንመለከት በተለይ ህዝብ ውስጥ የነበረው ሌሎች ከተሞች እያደጉ ባሉት ልክ ከተማም እንዲያድግ ያለውን ፍላጎት ታሳቢ አድርጎ ከመተግበር አኳያ መጀመሪያ ምዕራፍ ላይ አረንጓዴ ከማልበስና እንደዚሁም ደግሞ ወክዌዎችን እና ሌሎችን ግሪነሪዎችን አረንጓዴ ልማትን እና የተለያዩ ከዛ ጋር በተገናኘ የማስዋብ ስራዎችን ተሰራ ቢሆንም በሁለተኛ ምዕራፍ ላይ መጀመሪያ ከተሰራ በላይ ደግሞ የተሳለጠ እንደሄደ ለማድረግ የተጀመሩ ስራዎች አሉ ማለት ነው። እነዚህ ህጻናቶች የሚጫወቱት ቦታዎችን ታሳቢ ያደረገ፣ መናፈሻዎችን ታሳቢ ያደረገ፣ የህዝብ ሽንት ቤትን ታሳቢ ያደረገ እንደዚሁም ደግሞ ከተማ ውስጥ ያሉ የተለያዩ ስራ ወጣቶች ስራ ዕድል ሊያገኙ የሚችሉ በርካታ ሱቆችንና ካፍቴሪያዎችን ስናክ ሃውሶችን በስፋት የያዘ የሳይክል መሄጃ መንገድን ሳይክል ምክንያቱም ከጊዜ ወደ ጊዜ የአኗኗራችን እየተቀየረ ስለሆነ
ከዚህ አኗኗር ጋር በተገናኘ የማይተላለፉ በሽታዎች ስርጭትንም ለመግታት ሰዎች የአካል እንቅስቃሴ ማድረግ አለባቸው። የአካል እንቅስቃሴ አንዱ በሳይክል በመጠቀም ተግባራዊ ማድረግ የሚቻል ሲሆን ለዛ የሚሆኑትን ደግሞ መንገድን የመፍጠርና የማመቻቸቱንም ስራ እንደዚሁ በዚህ እንዲካተት ተደርጓል ማለት ነው። ከዚህ የተነሳ አሁን የተጠናቀቁም ሆነ በሂደት ላይ ያሉ የኮሪደር ስራ በሚጠናቀቅበት ጊዜ ከተማውን ሙሉ በሙሉ የነበረውን ገጽታ ቀይሮ ከተማው የቅድም እንዳልኩት የቱሪዝም ማዕከል መሆን እንዲችል እና የስበት ማዕከል መሆን እንዲችል በኢኮኖሚ ዘርፍ ላይ ለሚሰራው ስራ ከፍተኛ የሆነ አትራክሽን ማምጣት የሚችል ተደርጎ የተሰራ ስለሆነ ከተቀመጠው ከፖሊሲ ዳይሬክሽን አኳያ በአግባቡ ፖሊሲውን ከማቀድ አልፎ ወደ ትግበራ ተገብቶ ውጤትም ያየን ነው ማለት ነው። ይሄንን አሁን ያለንበትን ቦታ ነው እንኳን ከተመለከትን በምን አይነት ፍጥነት ስራዎች በአጭር ጊዜ ውስጥ ተጀምሮ በአጭር ጊዜ ውስጥ እንዲጠናቀቅ በኮሪደር ኮንሰፕት ተግባራዊ በማድረግ ሂደት ውስጥ ገብቶ ዲላ እንደ ስሟ ማለት ነው ዲላ ሻላይቱ ዲላ ነው የምትባለው፣ አረንጓዴዋ ምድር ነው የምትባለው። እንደ ስሟ ውብ እንድትሆን ሻላይቱ እንድትሆን የማድረግ ስራን እያከናወኑ ብሎ መውሰድ ይቻላል ማለት ነው። ከተማዋ እስከ ቅርብ ጊዜ ድረስ ከ200 ሚሊዮን ያልበለጠ ገቢ የመሰብሰብ ሁኔታዎች እንደነበሯት የተገለጸ ሲሆን ይህም የዲሞክራሲና የመልካም አስተዳደር እጦት ሳያስነሳ አልቀረም። ይሁን እንጂ ከአዲሱ አደረጃጀትና የአስተዳደር ስርዓት ከተበጀላት በኋላ ታሪክ ተቀይሮ ከቢሊየን በላይ ትርጉም ያለውን ገቢ መሰብሰብ መጀመሯ የከተማዋ ልማትንና መልካም አስተዳደርን ሁለገብ አቅጣጫ የሚቀይስ የከተማ ልማት ፖሊሲው እውን እንዲሆን ማድረጉን ቀጥሏል። አስተማማኝና ስር ነቀል ለውጥ ማምጣት በሚቻል ደረጃ ለመድረስ ተፈላጊ አገልግሎትን በማቅረብ በአካባቢው የልማት ማዕከል የሆነችውን ዲላን ይህንን መሰረት በማድረግ ፖሊሲዋ ዘርፈ ብዙ ተመጋጋቢነትንና ትስስርን በሚያጠናክር የእድገትና ምትክ የለሽ ሚናን የሚያጎለብት አቅጣጫ ተቀይሶ የልማት ስትራቴጂውን በመተግበር ላይ ትገኛለች። እንግዲህ እንደሚታወቀው ምክር ቤቶች በህገ መንግስቱ በተሰጣቸው ስልጣን መሰረት የተለያዩ ተግባራትን ያከናውናል። ይሄም የመጀመሪያው ህግ ማውጣት ነው። ከዛም የወጡ ህጎች ደግሞ በተገቢው በስራ ላይ ስለመዋላቸው መከታተል ነው። እነዚህንም ደግሞ በተገቢው የተለያዩ የአሰራር ስልቶችን በተቀመጡ የአሰራር ስልቶች መሰረት መከታተል፣ መቆጣጠር ነው። ይሄም ደግሞ በተለይ በከተማችን ላይ ሰፊ የህዝብ ጥያቄ በማህበራዊ፣ በኢኮኖሚያዊ፣ በአስተዳደራዊ ጉዳዮች ላይ ሰፊ የህዝብ ጥያቄዎች አሉ። እነዚህን መመለስ በሚቻልበት መልኩ በከተማው አስተዳደር ህግ ፈጻሚው አካል ምን ያህል ተግባራቶችን እየፈጸመ ይህንን ምላሽ እየሰጠ ነው የሚለውን በዋናነት እንከታተላለን። ከዚህ አንጻር እንግዲህ በአመቱ መጀመሪያ ለከተማው እድገት የሚጠቅሙ እቅዶች ይወጣሉ። እንደገና በጀትም በዚሁ ልክ ደግሞ ቀርቦ በምክር ቤት ላይ ውይይት ተደርጎ ይጸድቃል። ይሄ በተለይ በእነዚህ ባለፉት አመታት ስንሰራ እነዚህ የጸደቁ እቅዶች ደግሞ በተገቢው ስራ ላይ እየዋሉ ናቸው ወይ፣ የወጣውን በጀት ደግሞ በተገቢው ስራ ላይ እየዋለ ነው ወይ የሚለውን በአሰራር ስርዓቱ የህዝብ መድረኮችን በማበጃጀት እንደገና በየኳርተሩ የአስፈጻሚውን ሪፖርት የከተማ አስተዳደሩን ሪፖርት በመገምገም እንደገና በመስክም ወርደን የተሰሩ ስራዎችን በማየት በቋሚ ኮሚቴዎቻችን አማካይነት ይሄንን ክትትል ስናደርግ በአጭር ጊዜ ውስጥ በከተማችን እየታየ ያለ ለውጥ እጅግ ሰፊ ነው። በተለይ የህዝብ ጥያቄ ሆኖ በስፋት ያለው የከተማ የመልማት የመንገድ ከፈታ፣ የመንገድ ጠረጋ እንደገና የተሻሉ መንገዶችን ይሄ የህዝብ ጥያቄ ነው። ሁል ጊዜ በምክር ቤትም የምነሳ እቅድም በዚህ አመት የተያዘው እቅድ ብዙ መንገዶችን ለመክፈት ደረጃውን የጠበቀ አስፋልት ለማሻሻል የጌጠኛ መንገዶችን ለመስራት እንደገና የተለያዩ መናፈሻ ቦታዎችን ለህዝቡ አሁን ከተማችን እያደገ ሲሄድ የህዝቡን ፍላጎት በዛው ልክ እያደገ ስላለ ይሄንን በሚመልስ መልኩ የቀረቡ እቅዶች ነበሩ። ይሄንን ተግባራዊነቱን አመቱን ሙሉ ስንገመግም በተግባር ስናይ አስደሳች የሆኑ ለውጦች አሉ። ለምሳሌ በኮሪደር ልማት ሰፊ ስራዎች ተከናውነዋል። ይሄም ደግሞ የህብረተሰቡ ተሳትፎ አለ።
ህዝቡ ጠያቂ ብቻ ሳይሆን ህዝቡ አብሮ ተሳታፊም ነው። ከተማ አስተዳደሩ በሚሰራቸው በሚያቅዳቸው እቅዶች የከተማው ህዝብ አብሮ ተሳታፊ ነው። ከዚህም አንፃር በከተማው እንግዲህ ይሄ የኮሪደር ልማቱ ከፌደራል ጀምሮ ኢኒሼቲቭ ወደ ከተማችንም ሲመጣ ጥሩ የሆነ እንቅስቃሴ ተደርጎ በሂደት ላይ እየተሰሩ ያሉና ህዝቡን በዛው ልክ እየረካ ቀጣይም ለመስራት አብሮን ከመንግስት ጋር እየቆመ ያለበት እነዚህ ነገሮች እያየን ነው ያለው። ሌሎች እንዲህ የህዝብ መናፈሻ አሁን ብዙ አዳዲስ ትውልድ እየመጣ ነው። እንግዲህ አዳዲስ ነገሮችን ማየት ይፈልጋል። ትልልቅ አባቶች እናቶች የሚያርፉበት ይፈልጋሉ። ከዚህ አንፃር ይሄንንም ለመስራት እየተደረገ ያለው ጥረት እጅግ ሰፊ ነው። ሌላው እንደ ከተማችን በጣም ሰፊ ጥያቄ የነበረው የቤቶች ልማት ነው። እንግዲህ ከተማነት እየሰፋ በሄደ ቁጥር እንግዲህ የከተማው ህዝብ ቁጥር አሁን ሌሎች ቀበሌያትን ጨምሮ ከ215,000 በላይ የህዝብ ቁጥር አለው። ይሄ መጠለያ ይፈልጋል፣ ቤት ይፈልጋል። ይሄንንም ምላሽ ለመስጠት ከተማ አስተዳደሩ በበጀት አመቱ እቅድ ከያዘው ወደ 70 የሚሆኑ ወጪ ቆጣቢ የሆኑ ቤቶችን አዘጋጅቶ ማጠናቀቁን ባለፈው ምክር ቤትም ሄደን በአይን ጉብኝት አድርገናል። እነዚህ የህዝቡን ጥያቄ ምላሽ በሚሰጥ መልኩ እየተሰሩ ያሉ ስራዎችን ማየት የሚቻል ነው። ሌላው ደግሞ በማዘጋጃ ቤታዊ አገልግሎት ላይ ሰፊ የህዝብ ቅሬታ እኛም ከምንሰራቸው ስራዎች አብዛኛው የህዝብ ቅሬታና ቤቶታ የሚመጣው ከማዘጋጃ ቤታዊ አገልግሎት ነው። ይሄንንም ምላሽ ለመስጠት ደግሞ አገልግሎትን ማዘመን ይሄንን ከማዘመን ጋር ያለውን ጉዳይ ቅድሚያ ሰጥቶ ከተማ አስተዳደሩ በዚህ ጉዳይ ላይ ትኩረት በመስጠት አገልግሎት በማዘመን አሁን የተሻለን አገልግሎት ቀልጣፋ ፈጣን የሆነ ውጤታማ የሆነ ህዝቡም እየረካ ያለበትና ወደኛ የሚመጡ ቅሬታዎችም እየቀነሱ ያሉበት ብዙ ቢሮክራሲ የነበሩ ጉዳዮች እየተቀረፉ ምላሽ እየተገኙ ያሉበት ሁኔታ እነዚህ ተስፋ ሰጪ ነገሮች ብዙ ለውጦች እየተመዘገቡ እንዳሉ ማየት ችለናል። አንድ መሶብ አገልግሎት አንጻር ደግሞ ከዚህ አገልግሎትን ከማዘመን ቀጥሎ በሀገር ደረጃም በክልል ደረጃም ይሄ አንድ መሶብ አገልግሎትን ቀልጣፋ በሆነ መልኩ ሰዎች እያንዳንዱን አገልግሎት ብዙ ከመንከራተት በአንድ ጊዜ እንዲያገኙ ይሄንንም ደግሞ ኢኒሼቲቭ በመቀበል ከተማ አስተዳደሩ ግንባታውን አሁን ወደ ማጠናቀቅ የደረሰበትን ሁኔታ እንደ ምክር ቤትም በአካል ድረስ ሂደቱ ያለበትን እየተከታተል እያየንና ይሄም ደግሞ በቅርብ ጊዜ ተጠናቆ ወደ አገልግሎት ሲገባ የበለጠ የህዝብ እርካታ እየጨመረ እኛም እንደ ምክር ቤት ደግሞ የህዝቡ ጥያቄ እየተመለሰ ነው የሚለውን ምላሽ እያገኘ መሆኑን እያረጋገጥን እየሄድን ያለን መሆኑን ይሄንም ለመግለጽ ወዳለሁ። ኢኮኖሚው ግን የሚሳለጠው መሰረተ ልማት ላይ በስፋት ሲሰራ ነው። መሰረተ ልማት ላይ ትኩረት ተደርጎ መሰራት እንዳለበት የ5 ዓመት እቅድና እንዲሁም ደግሞ የረጅም ጊዜ ስትራቴጂክ እቅድ ታቅዶ በዲላ ከተማ ተግባራዊ የተደረገ ነው። ባለፉት 5 ዓመት አሁን ያለንበትን 2018ንም ጨምሮ ያለውን እንቅስቃሴ በምንመለከትበት ጊዜ ውስጥ ለውስጥ ያሉትና ዋና መስመሮች ላይ ያለው የመሰረተ ልማት አቅርቦትን ከ253 ፕሮጀክቶች በላይ ተግባራዊ ማድረግ የተቻለበት ነው ማለት ነው። በዚህም በከተማ ውስጥ ያሉትን የውስጥ ለውስጥ መንገድ ችግሮችን በኮብልስቶን የዲች እንዲሁም ደግሞ በየተቋማቶቹ የሚያስፈልጉ ለተቋማት የሚያስፈልጉ መሰረታዊ የሆነ የመሰረተ ልማት ፍላጎቶችን የማሟላቱ ስራ በስፋት እየተከናወነ ነው ማለት ነው። ይሄ ከውስጥ ለውስጥ መንገድ ብቻም ህብረተሰቡ በተለይ የሚፈልጋቸውን ማስፋፊያ አካባቢዎች ላይ የሚያስፈልጋቸውን የውሃ የመብራት እና መሰል ጥያቄዎችን ከመለስ ባለፈ ከተማውን ሊቀይሩ የሚችሉና ኢኮኖሚ እንቅስቃሴን የበለጠ ሊያሳልጡ የሚችሉ የአስፋልት ፕሮጀክቶችም ተግባራዊ የተደረገ ነው ያለው። የአስፋልት ፕሮጀክቱ ብቻ በቅርብ ጊዜ ከ1.2 ቢሊዮን ብር በላይ ወጪ ማስወጣት የሚያስችለውን በራሱ አቅም ለመጀመር የሚያስችለውን ስራ ጀምሯል። ይሄ በደብል ላይን በሚወሰድበት ጊዜ ከ10 ኪሎ ሜትር በላይ የሚሆን በሲንግል ላይን ላይ ከ5 ኪሎ ሜትር በላይ የሚሆን ስራ ተጀምሯል ማለት ነው። ይሄ የህብረተሰቡን አቅም ታሳቢ ተደርጎ ነው። ይሄ በሚታይበት ጊዜ ከተማ በራስ አቅም ከ10 ኪሎ ሜትር በላይ የሚሆነውን አስፋልት የመጀመሩ ሁኔታ ቀደም ሲል በነበረው ታሪክ ላይ የሚታሰብ አይደለም። ነገር ግን
የኢኮኖሚ እንቅስቃሴና የመጣ ያለው የከተማ እድገት አብሮ ተመጣጥኖ እየሄደ ያለ መሆኑን በትክክል ለመመልከት ከሁለት ዓመት በፊት የነበረውን መረጃን በምንመለከትበት ጊዜ የገቢን የማመንጨት አቅሙ ከተማው በጣም ሰፊና በጣም ጥልቅ የሆነ ቢሆንም የመሰብሰቡ አቅም ግን ደካማ የነበረበት ነው። ከ200 ሚሊዮን ብር በታች ይሰበሰብ ነበር። ከሁለት ዓመት በፊት የነበረው ዳታ ከ200 ሚሊዮን ብር በታች ይሰበሰብ ከነበረበት አሁን ላይ ያለውን በተለይ 2018 ላይ የደረስንበትን ስንመለከት ወደ 1.1 ቢሊዮን ገንዘብ መሰብሰብ የተቻለበት ነው። አሁን ባለንበት ሁኔታ እስከዚህ ድረስ ማምጣት ከተቻለ ከተማ ከዚህ በላይ አቅም እንዳለና ይህንን አቅም ግን በአግባቡ ሰብስቦ ከተማዋን በራሱ አቅም ማለማትና መለወጥ ለዜጎች ምቹ እና እንዲሁም ለአገሪቱም እድገት ለማክሮ ኢኮኖሚው አስተዋጽኦ ማበርከት የሚችል ከተማ ለማድረግ የሚያስችለው እድል አለ ማለት ነው። ይህንን እድል በወጉ ከመጠቀም አኳያ በኢኮኖሚ ዘርፍ ላይ የተሰሩ ያሉ ስራዎች በጣም ከፍተኛ መነቃቃት ያለበት ነው ብሎ መውሰድ ይቻላል። ይህንን ስንመለከት በተለይም ከዚህ ገቢ ከተሰበሰበው መሰረተ ልማትን ከማሟላትን ባለፈ ከተማው የብልጽግና ማዕከል መሆን ስላለበት የእድገት ማዕከል መሆን ስላለበት ከተሞች በአዲስ መልክ የታደሱ ነው ያሉት። ዲላ ከተማም ላይ ያለው በዚህ መልክ በአዲስ መልክ የታደሰ ነው ማለት ነው። ታውቁት ከተማው አሮጌ የነበሩት የከተማ አስተሳሰብ በአዲስ መቀየሩ መጀመሪያ ካስተሳሰብ ነው የሚጀምረው። ሰው ንጽህናን፣ ጽዳትን፣ ውበትን እና የገቢ ማመንጫ ማድረግን ታሳቢ ያደረገ ስራ ላይ እንዲያተኩር የማድረግ ስራ ተደርጎ የተሰራ ነው። የዲላ እድገት ያልተማከለ አከታተምን በማረጋገጥ ፋይዳ ያለው ኢኮኖሚያዊ ሚናን መፍጠር እንድትችል በመንግስትና በግሉ ዘርፍ የሚገነቡ ፕሮጀክቶች የጥራት ደረጃቸው እንደተጠበቁ በተቀመጠላቸው የጊዜ ገደብ መጠናቀቅ እድገቷን በማፋጠን ደረጃዋን ከፍ ያደርጋል። የከተማዋ ከእድገቷ ጎን ለጎን ለዜጎች የስራና የኢኮኖሚ ማመንጫ ማዕከል በመሆን ድህነትን በመቀነስ ብሎም በሌሎቹ እስከ ማስወገድ የደረሰችው ዲላ ህዝቡን በልማት ስራ በሰፊው ማሳተፍና የልማቱ ባለቤት እንዲሁም ተጠቃሚ ማድረግ ግብ ተጥሎ እየተከናወኑ የሚገኙ ስራዎች ናቸው። እንደ ከንቲባው ገለጻ ከሆነ ሰፊና ቀጣይነት ያለው የልማትና የመልካም አስተዳደር ህዝባዊ ንቅናቄ እንዲኖር ተደርጎ ከላይ እስከ ታች በቅንጅት እየተሰራ እንደሚገኝ ተገልጿል። በመንግስትና በህዝብ ተሳትፎ አስተባባሪነት የሚካሄድ የልማትና የግንባታ ስራዎችም አዲስ የፕሮጀክት አፈጻጸም ስርዓትን በከተማ እያመጣ መሆኑን ተከትሎ በሁሉም የክትትልና የቁጥጥር ስርዓቱ ተጠናክሮ እንደሚቀጥል ነው የተገለጸው። ፕሮጀክቶች ከዚህ ቀደም በነበረው ትሬንድ እንደምናውቀው በጣም ረጅም ጊዜ የሚቆዩ ከዛም የተነሳ የጥራት ችግሮች በስፋት የሚስተዋሉና የጥራትም ደረጃ ብቻም አይደለም ዋጋውን በየጊዜው እየጨመረ ስለሚሄድ የማጠናቀቅም ሁኔታ አስቸጋሪ የነበረበት ነው። ነገር ግን አሁን መንግስት በተለይ የመደመር መንግስት የሚከተለው ስትራቴጂ የተጀመሩት ፕሮጀክት በአጭር ጊዜ ውስጥ መጠናቀቅ መቻል አለበት፣ የማይጠናቀቀው ፕሮጀክት መጀመር የለበትም የሚል ፕሪንሲፕል መሪ ስለሚከተል እንደ ዲላ ከተማ አስተዳደርም የጀመርናቸው ፕሮጀክቶች ያላጠናቀቅናቸው የሉ። ይሄ ማለት የምንጀምራቸው መቼ መጠናቀቅ እንዳለበት በጊዜ ገደብ አስቀምጠን የድን ስለሆነ በዛ ጊዜ ገደብ ውስጥ ማጠናቀቅ የሚያስችሉ የአማካሪ የአሰሪ መስሪያ ቤት እና የሚሰራው ተቋራጭ ወይም ደግሞ ማህበራት በቅንጅት ስራዎችን በተግባባ መንገድ የሚመሩት ነው የሚሆነው። ከዚህም ጋር በተገናኘ እኛ በራሳችን መሐንዲሶች ወይም ደግሞ በራሳችን ባለሙያዎች የምናደርገው ክትትል ተጠብቆ ሆኖ በተለይ ጥራት ላይ ያለውን ችግር ለመቅረፍና በየመሃሉ እያረሙ እያስተካከሉ ለመሄድ እንዲቻል አካባቢውን የማልማት የማህበረሰቡን ባለድርሻ ሚና ከፍተኛ ስለሆነ ከዩኒቨርሲቲም ጋር በመቀናጀት ከዲላ ዩኒቨርሲቲ ካሉ የምህንድስና ክፍል ከሚሰሩ ከተለያዩ ባለሙያዎች ጋር በመቀናጀት ያንን ቲንክ ታንክ ቡድንና ፕሮጀክት ጽሕፈት ቤትንም በማቋቋም በጥራት ላይ ያጋጠሙ የነበሩትን ችግሮችን በከፍተኛ ደረጃ መቀነስ የተቻለበት ሁኔታ ነው ያለው። ከዛም ባለፈ እዛ በእኛ ባለሙያ በአግባቡ ሳይታይ የሚያመልጡት ነገሮች እንኳን ቢኖሩ በፕሮጀክት ጽሕፈት ቤቱ በደንብ ክትትል እየተደረገ አብሮ እያረሙ እያስተካከሉ የሚሄድና የተሻለ ጥራትን ማምጣት የተቻለበት ነው ማለት ነው። ስለዚህ እንደዚህ አይነት አሰራሮች ከአሁንም በኋላ ተጠናክሮ የሚሄዱ ይሆናሉ። ግን እያገኘን ያለነው ለሰን ልምድ ፕሮጀክት የሚፈልገው ልክ እንደ ሕፃን የቅርብ ጊዜና የዕለት ዕለት ክትትል ይፈልጋል። ምክንያቱም ሕፃን ጡት ካጠባች እናት አስቀምጣ ብቻ ትታ አትሄድም እና አንድ ዘን አሁን የመከታተል የማየት ግድ ያስፈልገዋል። ልክ እንደዚሁ
ፕሮጀክትም እንደዚህ አይነት ህይወት ይፈልጋል። የቅርብ ክትትል ይፈልጋል። የአመራሩን የቅርብ ክትትል፣ የባለሙያዎችን የቅርብ ክትትል፣ ከዛም አልፎ ራሱ አሰሪ የሆነ አካልና ለመስራትም የተቀበለው አካል በባለቤትነት እለት እለት የሚገመግምበት መንገድ የተለየ መሆን አለበት ማለት ነው። ስለዚህ በባህሪው ቀንና ማታ የሚሰሩ ስራዎች ስለሚሆኑ በከተማችን ላይ እየሰራን ያለናቸው ስራዎች ጥራታቸው ከዚህ ቀደም ከነበረው እየተሻሻለ እየመጣ ያለበት፣ እኛም ባለሙያዎች በጣም መነቃቃት ውስጥ ገብቶ ስራዎችን በጥራት ለመፈጸም ያላቸውን ጉጉትና ትጋት እየጨመረ ያለበት ሁኔታ ስላለ ካሁን በኋላ በጣም የተሻለ ስራ ማከናወን የምንችልበትና ከተማችን በአዲስ ምዕራፍና በአዲስ ገጽታ የምትታይበት ሁኔታ እንደምኖር ጽኑ እምነት አለ። የኛም ማህበረሰብ እያደረገ ያለውን አስተዋጽኦ በተለይ በልማቱ ላይ አጠናክሮ እንዲሄድ በዚህ ሚዲያ ላይ በአጋጣሚ ባገኙት በዚህ ድል ማጠናከር የምፈልገው ነገር አለ። ከተማችን ውስጥ አሁን እየሰራን ባለነው ስራ የህብረተሰብ ተሳትፎ እያደገ እየመጣ ነው። በየጊዜው የመጀመሪያ ዙር ምዕራፍ ላይ በሰራናቸው ስራዎች ላይ የኮሪደር ልማቱን ተግባራዊ ለማድረግ ከ500 ሚሊዮን በላይ የሚሆን የገንዘብ ማስወጣት የሚችለውን ስራ ነው በማህበረሰቡ ማከናወን የተቻለው። ይሄ ማለት አጥርን በማንሳት በትን በማንሳት እንዲሁም ደግሞ አስፈላጊ የሆኑ የከተማ ውስጥ ለሚያስፈልጉት የመሰረተ ልማት አቅርቦት ስራ አትክልትንና የራሳቸው የሆነውን ነገር በማንሳት በነፃ ከተማ ላይ ልማት እንዲፋጠን እያደረገው ነው። በቅርብ ጊዜም በሁለተኛና በሶስተኛ ምዕራፍም እየሰራን ባለነው የኮሪደር ስራ ተመሳሳይ የሆነ የህዝባችን ድጋፍ የነዋሪዎቻችን ድጋፍ ሳይቋረጥ እየመጣ ነው። ማለት ከተማችን እንዲያድግና እንዲለወጥ ያላቸው ፍላጎትና ጉጉት ከፍተኛ መሆኑ የኛ ማህበረሰብ የኛ ህዝብ ነዋሪዎቻችን እያሳዩ ስለሆነ ሚዲያውም ይህንኑ እውቅና እንድትሰጡና ከእናንተም በኩል እንድታመሰግኑልኝ እፈልጋለሁ። እኔም በራሴና በዲላ ከተማ አስተዳደር ስም ከተማ ነዋሪዎቻችን በሁሉ አቀፍ ልማት እንቅስቃሴ በምናደርገው ሂደት ውስጥ እያደረገ ላለው ቀና ተሳትፎ ከልብ የመነጨ ምስጋና ማቅረብ እወዳለሁ።